ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ ፊደላትን ከመጨረሻው ወደ መጀመሪያው እያነበብን የምናየው ነው የሚሆነው ማለት ነው። ፊደላችን የተለያዩ ፊደሎችን ከመጨረሻው ወደ መጀመሪያው እያነበብን እናያቸዋለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ኦንላይን መማር ለምትፈልጉ ከስር ባስቀመጥኩት ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እና በሌሎችም ማህበራዊ ሚዲያዎች ደውላችሁ መመዝገብና መማር ትችላላችሁ ማለት ነው። እንግዲህ ዛሬ ያዘጋጀናቸው ፊደሎች ከመጨረሻቸው ወደ መጀመሪያ እንዴት እያነበብን እናያቸዋለን የሚል ነው ማለት ነው። ተከታተሉ። እሺ እንደምትመለከቱት ከዚህ በፊት ከሀ እስከ አ ያሉ ፊደሎችን ሰርቼ እላቸዋለሁ ማለት ነው። ዛሬ ደግሞ ከጀምረን እስከ ፐ እስከ መጨረሻው እያነበብን እየጻፍን እናያለን ማለት ነው። ተከታተሉ። እንግዲህ እንደምትመለከቱት እዚህ ጋር የከመጨረሻ ድምፅ ወይም ኮ ብለን እናነባዋለን ማለት ነው። ከዛ ቀጥለን ደግሞ ሌሎችንም እያነበብን የምናይ ነው የሚሆነው ማለት ነው። ተከታተሉኝ። አሁን አብረን እናነብ። ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ ብለን እንደዚህ አድርገን እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ ቀጥሎ ደግሞ የሀ ቤተሰቦች አሉ ማለት ነው። እነዚህንም ከመጨረሻቸው ጀምረን ወደ መጀመሪያቸው እየጻፍንና እያነበብን ነው የምናያቸው ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ ብለን እንደዚሁ ማንበብና መጻፍ እንችላለን ማለት ነው። በዚህ መንገድ ፊደላትን በጣም በቀላል መንገድ በዚህ አማራጭ በጣም በሚቀል መንገድ መያዝ እንችላለን ማለት ነው። ከዛ ደግሞ ወደሚቀጥሉት እንለፍ። ወ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ ብለን እንደዚሁ እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ ቀጥለን ደግሞ የአ ሁለተኛው አ ማለት ነው። እንግዲህ የአ ሁለት ዘሮች ናቸው። ከዚህ በፊት እየነበብን እየጻፍን አይተናል ማለት ነው። ስለዚህ ሁለት አይነት የአ ዘሮች አሉ። እነዚህን እናነባቸዋለን፣ እንጽፋቸዋለን ማለት ነው። እንደተለመደው ከመጨረሻው ነው የምንጀምር። ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ ብለን በዚህ መንገድ ማንበብና መጻፍ እንችላለን ማለት ነው። ከዛ ቀጥለን ደግሞ የዘ ቤተሰቦች አሉ ማለት ነው። ከመጨረሻው ወደ መጀመሪያው ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ ብለን እንደዚሁ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ የዠ ቤተሰቦች አሉ ማለት ነው። እነዚህንም እንደዚሁ እናነባቸዋለን፣ እንጽፋቸዋለን። ዦ፣ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ ብለን በዚህ መንገድ ነው የምናነባቸው ማለት ነው። እንግዲህ ፊደላት ከመጀመሪያ ወደ መጨረሻው ስናነብ ብዙ ጊዜ ያን ያህል ልናስታውሳቸው ወይም በቀላሉ እንረዳው አንችልም ማለት ነው። ያ ማለት ከመጨረሻው ወደ መጀመሪያው እንዲሁም ከታች ወደ ላይ ከላይ ወደ ታች በምናንበት ጊዜ ቀለል ይሉናል ወይም በቀላሉ እንይዛቸዋለን ማለት ነው። ለዚህ ነው ዛሬ በዋነኝነት ከመጨረሻው ወደ መጀመሪያው እየጻፍኩና እያነበብኩ የሰራውላችሁ ማለት ነው። ስለዚህ በዚህ መንገድ ብታነቡት፣ በዚህ መንገድ ብታጠኑት የተሻለ ከዛኛው ልክ የተሻለ ትይዙታላችሁ ማለት ነው። ወይም ማስታወሻ መንገድ ነው ማለት ነው። እሺ እንቀጥላለን። ከዮ፣ ይ፣ የ፣ ያ፣ ይ፣ ዩ፣ የ ብለን እንደዚሁ እናነባቸዋለን፣ ጽፋቸዋለን ማለት ነው። እሺ ቀጥሎ የምናገኘው ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ ብለን በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ከዛ ቀጥለን ደግሞ ጆ፣ ጅ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ ብለን
እናነባቸዋለን፣ እንጽፋቸዋለን ማለት ነው። እንግዲህ በዚህ መንገድ ፊደላትን ማንበብና መጻፍ እንዲሁም በቀላሉ መያዝ እንችላለን ማለት ነው። እሺ ከዛ ቀጥለን ደግሞ የገ ቤተሰብ ናቸው። እንግዲህ ይህንም ከመጨረሻው እንጀምራለን። ወደ መጀመሪያው ነው የምጽፈውና የምናነበው ማለት ነው። ጎ ግ ጌ ጋ ጊ ጉ ገ ብለን እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ጦ ጥ ጤ ጣ ጢ ጡ ጠ ብለን በዚህ መንገድ ነው የምናነባቸው እና የምጽፋቸው ማለት ነው። በዚህ መንገድ ማንበብና መጻፍ ወይም መያዝ ትችላላችሁ ማለት ነው። ከዛ ቀጥሎ ደግሞ የጨ ቤተሰቦች አሉ። ከመጨረሻው እንጀምራለን ተለመደው። ስለዚህ ጮ ጭ ጬ ጫ ጪ ጩ ጨ ብለን እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ ቀጥለን ደግሞ ጶ ጵ ጴ ጳ ጲ ጱ ጰ ብለን በዚህ መንገድ ነው እንግዲህ ማንበብና መጻፍ የምንችለው ማለት ነው። ከዛ ቀጥለን ደግሞ ጾ ፅ ፄ ጻ ጺ ጺ ጹ ጸ ብለን በዚህ መንገድ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ሁለተኛው ጸ አለ ማለት ነው። እንግዲህ ይሄኛው ሁለተኛው ጸ ነው። የጸ ሁለት ዘሮች አሏቸው። እነዚህም ተመሳሳይ አይደሉም፣ በቅርጽ ይለያሉ፣ በድምፅ ተመሳሳይ ናቸው ማለት ነው። ስለዚህ ጾ ብለን እንጀምራለን። ጾ ፅ ፄ ጻ ጺ ጹ ጸ ብለን በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ ፈ የፈ ቤተሰብ አሉ። እነዚህን የፈ ቤተሰቦች እንጀምራለን። ከመጨረሻው ወደ መጀመሪያው እናነባቸዋለን ማለት ነው። ፎ ፍ ፌ ፋ ፊ ፉ ፈ ብለን በዚህ መልኩ ነው ማንበብ የምንችለው ማለት ነው። እሺ ከዛ ቀጥለን ደግሞ ይሄ የፐ ፊደል አለ ማለት ነው። ይሄኛው ፖ ፕ ፔ ፓ ፒ ፑ ፐ ብለን እንደዚሁ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እንግዲህ ፊደላት በዚህ መንገድ ብታነባቸው በጣም ቀላል ነው የሚሆኑላቸው ማለት ነው። በዚህ መንገድ አንብቧቸው፣ በዚህ መንገድ ተከታተሉ። ፊደሎችን ለመያዝ ይሄ በጣም አቋራጭ መንገድ ነው ማለት ነው። ይሄኛውን በመጠቀም የተለያዩ ፊደሎችን እንዲሁም ከበድ ለሚሉን ቀለል አድርገን